مرتو هاوغنا هاوغرا هاوغنا 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 تاسس كارباشوا وشاغر دغاغر نوشوا لا زبلجات مسلي نبره مالا مسوس لكفاو ነው ለተቆረቆረ አፈሩን ቀምሼ ድንጋዩን ብቀምሰው ስኳር አለኝ የቆሪ ሜዳ ሰው ስኳር አለኝ የቆሪ ሜዳ ሰው ጀማልያ ማሙደ ታውቂም ወቂ ባታቂም ጠይቂ እንዳጀንደሰለኝ ባታቂም ጠይቂ ባታቂም ጠይቂ ከአንዳንዱ ድማህል መቶ ወቂ በል አንዱ ድማህል መቶ ወቂ መርዘው ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን የአርሶ አደሮች ወግ መሰናዷችን ጀምሯል። በዛሬው የአርሶ አደሮች ወግ መሰናዷችን በኤፍራታና ግድም ወረዳ ቆሪ ሜዳ ቀበሌ ላይ ተገኝተን ከአርሶ አደሮች ጋር ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የፕሮግራሙ አዘጋጅ ስነ ጊዮርጊስ ከበደ ነኝ። ጥሩ ጊዜ እንመኛለን። Nexus L127 L131 L2028 ዛኔክሰስን ያዙ ከዓለም ጋር ይጓዙ። ኢትዮ ቴሌኮም በቆይታችን አርሶ አደሩና ኪነ ጥበብን እናነሳለን። በተለይም በተለያዩ ማህበራዊ መስተጋብሮች ውስጥ ኪነ ጥበብን አርሶ አደሩ እንዴት ይጠቀማል ከሚል የተደበቁ ባለተሰጦችንም አካተን ቆይታ የምናደርግ ነው የሚሆነው። እንግዶቼ በቅድሚያ ፈቃዳችሁ ስለሆነ እጅግ ከልብ አመሰግናለሁ። እናመሰግናለን። እሺ ጀማል ማህሙድ ከዚህ ቀደም የተለያዩ የኪነ ጥበብ ስራዎችን በተለያዩ መድረክ ላይ ተገኝቶ ይሰራ እንደነበረ መረጃዎች ደርሰውን ነውና ጀማልና ጀማል ጋር አብራችሁ ሲሰሩ የነበራችሁ ወዳጅ ጓደኞች አብሮ አደጎችና የዚሁ የቆሪ ሜዳ ተወላጆች ጋር ነው ቆይታ የምናደርገውና እስቲ ከጀማል እንጀምር። ከዚህ በፊት በተለያዩ መድረኮች ላይ የባህል ሙዚቃዎችን ይጫወቱ እንደነበረ ተነግሮናልና ምን መድረኮች ላይ በምን አይነት ሁኔታ ውስጥ ነበረ ሙዚቃን የሚጫወቱት? የገና ጨዋታ በሩር ያው ጨዋታ ያው በየቀበሌያችን ተመርጠን ማለት ነው። እዛ እንተና መሃል ሜዳ ወጥተናል። አንዴ ሞላል የሚባል ከተማ አለ። ከዛ ለህሎ ወረዳችን ዋንጫ አምጥቻለሁ። በገና ጨዋታ በጭፈራና በሽለላና በጭፈራ። አዎ እንደገና ሁለተኛ ደግሞ ተደብረ ብርሃን ተጫጫ የምትባል ያው ሁለት ዋንጫ አምጥቻለሁ በሙዚቃ በፊት እንደዚሁ ጭፈሮች ላይ የባህል ሙዚቃውን ይጫወታሉ። ተሸላሚ ነበሩ። ምን ወደው ወንድማችን ነው፣ አብሮ አደግ ነው። ይሄን እናደርጋለን። በርሻ አብረን እናርሳለን። በፊት ያው አምራቾች የህብረት ስራ ማህበር እንሰራ ነበር። ሆራድልዲ እዛ እንሰራለን። ምን እንላለን? እናመርታለን፣ እናገርዳለን። ወዳንቹ አገር ያጉዘኝ መረ ወዳንቹ አገር
ጉዜ ጀመረ ደማማዬ ምነው ደማማዬ ምነው ደማማዬ እንደት ነሽ አፈሩን ቀምሼ ድንጋዩን ብቀምሰው ድንጋዩን ብቀምሰው ስኳር አለኝ የቆሪ ሜዳ ሰው ስኳር አለኝ የቆሪ ሜዳ ሰው መላ እንደት ነሽ መላ ትታበዢ መሄዴ ነው ታገሩ ነዳማሽን ያዢ መሌ ነዳኝ ለበሬ ታይ ቤት ትቲ ቆንዳ ስቲ ቆንዳ በሬ ያነሳሻል እንደ ቆረ ቆንዳ በልባ ያነሳሻል እንደ ቆረ ቆንዳ መላ አገሩ ጉራንጉር ስፍራው ወንበዴ ስንቱን ጋራ ዞሎር ሆነን አንቺን አለወዴይ መሌ ዋሆየነ ያንቺማ ትንፋሽ ይወጣል በሻሽ ያንቺማ ትንፋሽ ይወጣል በሻሽ ጀማልዬ ማህሙድ መንገድ ጀማልዬ ማህሙድ የነ ኑርዬ አባት የነ ሙሄን አባት የነ ሸጋን አባት የነ ሶፊያ አባት እንዳሞትብኝ ቀን ጨለማ እንዳይሆንብኝ ነዳጃን ወንድም የነ መስፍን ወንድም ነሸጋ ወንድም እንዳሞትብኝ ይሄ ቀን ጨለማ እንዳይሆንብኝ መሌ እንደ ጥቅል እንደው ከጀማል ውጭም አርሶ አደሩ ዘርም ላይ ሊኖር ይችላል፣ አረም ላይ፣ ውቂያ ላይ የባህል ሙዚቃዎችን፣ እንጉርጉሮዎችን፣ ፉከራ፣ ቀረርቶችን በመጫወት ረገድ ምንድነው የሚመስለው? እንደው ኪነ ጥበብ ለስራ ማሳለጫ ይጠቅማል ተብሎ ይታሰባልና እስቲ አንሳለ ወንድማችን። እርሻና በእንትን ሰዓት የሚሰራው ስራ በጣም ደስ የሚል ነገር ነው። በተለይ ከጀማል ጋር ከዋልክ ያው በቃ ደስተኛ ሆነህ እንደምትውል ነው። እንዳባት ያው እኛ ልጆቹ ነን፣ ግን ከሱ ጋር በዋልን ሰዓት በቃ በጣም ደስተኛ ነን። ስለዚህ ጀማል ሙሄ ባለበት ሰርጎም የእርሻ ደቦ ስራውም ይደምቃል ነው። አዎ ይደምቅ። እንዳጠቃላይ ኪነ ጥበብ የባህል ሙዚቃ በተለይ ለአርሶ አደሩ ምን ፋይዳ አለው? ማሽላ በምንወቃ ጊዜ በተለይ ይላል ያ ጭፋሮ ያ ውቂያለ በሬ ከወጣ በኋላ ያንን ይጨፍራል። ምን ይላል? አንድም ነገር ድካም ሳይኖር በትክክል ጀማል ማህሙድ ባለበት ቦታ በቃ ወዲያውኑ በሬው ሳይወጣ እረኛው ሳይወርድ እንላለን። በትክክል ያንን እየሰራንና እንደው በሞራል ማለት ነው ሰርተን ምን ብለን ሳይደክመን ምሳ ምን በላበት ወቅት ራሱ በፍጹም እንረሳዋለን። ምሳ ላይ መብል ላይ በፍጹም የለም። ያንን አሁን እንደዛ ያደረግን። ስለዚህ የባህል ሙዚቃ ኪነ ጥበቡ ጉልበት ይሆናል። ጉልበት ነው፣ ሰው አይደክም፣ ሞራል ነው። አዎ ሞራል ነው። ጤፍ ሙቂያ ላይ ትላንት ይሄን ጊዜ ተከመረሽ ነበር የሚለውን ራሱ እናነሳና ሸረረ በሬ እንላለን። ያን እናረጋለን። ከዛ እንበለውና ወደ ጨዋታችን ወደ ወጋችን እንገባለን አይደለም? እሺ። እስቲ በውቂያ ላይ የሚባል አንድ ደግሞ ደመቅ አድርገን እንበል አይደል? በርየን ምን አገኘው ምን ሸረረረ ቶሎ ቶሎ ብላ ቶሎ ገለል በለ የገና ጀንበር ሳትወረወረ በሬ ወንዴ ዙር በሬ ወንዴ ረገው አመደ ገና
በረፈድ እረኛው ሳይወርድ ላሙ ሳይነዳ እረኛው ሳይወርድ ዙርልኝ በሬ ዙርልኝ አዟርም የለኝ ንጹሕ ድሃ ነኝ ምን ንጹሕ ድሃ ነኝ የበሬን ገለታ ይጫወቷል መታ በረጅማ ወሬ በሰፊ ገበታ የበሬ ሰነፈ ይውላል ጉድፈው የበሬ ጎበዘ ይውላል ተወንዘ የበላ ሙዝ የበላ ዳን እየጠጣ ብርዘ የበሬ ሰነፈ ይውላል ጉድፈ አተላሲ ግፈ ላንተ ብዬ በሬ ላንተ ብዬ ጎለባ ቆልዬ ውሃው እንዳልዬ እንዳይርበ እንዳይጠማ ብዬ ሸረረ 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 በሬ የበረሰው በፈነዳደሰው ተጤፉም አንድ ሞቶ ያችን ገለሞታ ይላታል ደህና ሰው ተማሽላ መቶ ተማሽላ መቶ ተጤፉም አንድ መቶ ያመረተ እንደሆን ያመረክ እንደሆነ ጡጥ ቢልሃል ባላጋራም ቢሆን በሮቹን ጠማምዶ ጅራፉን ሲያነሳ በሮቹን ጠማምዶ ጅራፉን ሲያነሳ በበልጅጌ የሳቱት ይመስላል አንበሳ በል በበልጅጌ የሳቱት ይመስላል አንበሳ ና በለው ና በለው ኧረ ተው አንተ ሰው ኧረ ተው አንተ ሰው ይከፋሃል አሉ ይከፋሃል ኧረ ተው አንተ ሰው ይከፋሃል አሉ ይከፋሃል ሁሉን ያሳልፋል ደሃና ድንጋይ ሁሉን ያሳልፋል ደሃና ድንጋይ መርዞው ጀማልያ ማሙደ ሸግዬ ሙላቱ ማሙዬ መኔ ሸግዬ ሙላቱ ማሙዬ መኔ መስፍን አበበ እያበበው ሆኖ ጌታነህ ገብሬ ጌታነህ ገብሬ ብታውቂም ወቂ ብታውቂም ወቂ ባታቂም ጠይቂ እንዳጀን ደሳለኝ ባታውቂም ጠይቂ ባታውቂም ጠይቂ ከአንዳንዱ ድማሃል መቶ ወቂ በል አንዱ ድማሃል መቶ ወቂ መርዘው እጅግ ከልብ እናመሰግናለን። ጥሩ ጊዜን ከኛ ጋር ያሳለፍናችሁ እንደሆነ እምነታችን ነው። ተመልካቾቻችን እንዲህ ያለ አርሶ አደሮች ወግ መሰናዶ ወደ እናንተ ይቀጥላል።
ፈተና እንደፍኛ ያለፍኩኝ ኔክሰስ ኤል127 ኤል131 ኤል2028 ዘኔክሰስን ያዙ ከዓለም ጋር ይጓዙ ኢትዮ ቴሌኮም በግጥሞቻችሁ ላይ ስለ በሬውን እያመሰገናችሁ ሰነፉን በሬ ደግሞ እየተቻችሁና እየገሰጻችሁት ነበርና በኪነ ጥበብ በሬን ማናገር ይቻላል ወይ? ምን ያህልስ ለኪነ ጥበብ ቅርብ ናቸው እነሱ? በግጥም ሲሞገሱ ሊሆን ይችላል፣ ሲተቹ ሊሆን ይችላል። ምን ያህል ጉልበት ይፈጥርላቸዋል የሚለውን እስቲ ይነቃቃሉ ከጥሙ። ስለዚህ የባህል ሙዚቃው ፉከራው፣ ቀረርቶ፣ ሽላሎ የስራውን ያሳልጠዋል። አዎ ያሳልጠዋል። ሸጋ ነው ሙራን ይሰጠናል። እንደው አንተ አሞክርም? እኔ አልሞክርም። ኧረ ሞክር ግድ የለም። እኔ ምን ሞክር አንተ ሞክር። ምን ሞክረው ነገር የለም። በመቀበል በምናምኑ ነው። አዎ መቀበል ብቻ ነው። እሺ እስቲ እንደው አንተስ እንዴት ትገልጸዋለህ? ኪነ ጥበብ ለአርሶ አደሩ ለእርሻ ስራ ለግብርናው ስራ ያለውን ጥቅም እንዴት ትገልጸዋለህ? በጣም ነው የሚያረካና የሚያነቃቃ ጉልበት የሌለውን ጉልበት የሚሰጥ በሬው ራሱ ሽርር ሲባል ይሸራል። ይሸራል ማለት ይዞራል ማለት ነው። ይሸራል። ሰነፉ በሬ ራሱ እልል ሲባል ራሱ በጣም ነው እንትን የሚለው ያ እንቅልፍ የያዘው ሰው ራሱ በጣም ነው አንዶየውን ይዞ ሆያለ በሮቹን የሚነዳል ምን ይላል በደንብ ነው። በጣም ነው ደስ የሚል ነገር ነው። ስለዚህ ኪነ ጥበብ እንደው ሰውን አቅም ጉልበት ከመፍጠር ባሻገር እንስሳውን ጭምር እንደ ቋንቋ ሆኖ መግባቢያ ሆኖ ያገለግላል። በጣም 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 ጥሩ። እስቲ እንደው ደግሞ ለጀማል ሙሄ ግጥም ስታቀብል ነበር አሁን በቆይታችንና እስቲ ያንተን ድምጽ ደግሞ ለብቻህን እንስማው እስቲ። የኔ ምን አይነት ደስ ያለህን እስቲ ተጫዋትና እንደው አዝናናን እስቲ። ተመልካቾቻችንም እንግዲህ አርሶ አደሮች ወግ ላይ ቆሪ ሜዳ ላይ ዛሬ መጥተናል አይደል? ከመጣና ያቀር የተለያዩ ነገሮች በጣም ደስ ይላል። የገምዛ ልጅ ለካ ማጀቴ ልጅ ለካ የቆሪ ልጅ ለካ ቆሪ ሜዳ ልጅ ለካ የፈትለ ልጅ ለካ ይመታል ግንባር ይመታል ወርቺ ለካ ምሽጋ አይለቅም ይሞታል እንጂ ለካ ዘራፍ ቆሪ ሜዳ ለካ። መልካም። እስቲ እንደው ወንድም አለም ደግሞ ዳር ላይ ብቻህን ቁጭ ብለህ ምንም አላልክም፣ ትንሽ ታንጎራጉራለህ ብዬ አስባለሁ። ይሄንኛውን ትውልድ ወክለህ ደግሞ እንግዲህ እነ ጀማልም መተካት ይጠበቅባቸዋል አይደለ? ይሄ የባህል ሙዚቃችን ከትውልድ ወደ ትውልድ መቀጠል አለበት አይደል? እንደው በየሰርጉ እነ ጀማል አይነት የባህል ሙዚቃ ተጫዋቾች ሲኖሩ ሰርጉ እንዴት ነው የሚደራው? በጣም ነው እንደዚህ ሆኖ በቃ በጣም ይደራል። መቀበል ነው በቃ እንደዚህ ደስ አለ። መልካም እሺ፣ ደስ ይላል። የተወደዳችሁ ተመልካቾቻችን የአርሶ አደሮች ወግ መሰናዶውን እየተከታተላችሁ ትገኛላችሁ። በአርሶ አደሮች ወግ የዛሬው መሰናዷችን ደግሞ በኤፍራታና ግድም ወረዳ ቆሪ ሜዳ ቀበሌ ተገኝተን ከአርሶ አደሮች ጋር ኪነ ጥበብና አርሶ አደሩ ያለው ዝምድናና ቁርኝት ምን ይመስላል የሚል ጉዳይን አንስተን እየተጨዋወትን ነው። ጥሩ ጊዜ ከኛ ጋር ያሳለፋችሁ እንደሆነ እምነታችን ነው። እንግዲህ ኪነ ጥበብ ሙዚቃን አይደል እያነሳን ያለ ነው። ወሬ በደረቁ እንዳይሆንብን ደግሞ አንድ ደግሞ ጀባ እንበላችሁ እስቲ። ማላ 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 ሚያዋ አለ ማላ ሚያዋ ማላ 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 ሚያዋ አለ ማላ ሚያዋ ማማ ናላ ሚያውዳ ማማ ከምን ደምን አለሽ ላላ ቢሆንም ይሆናል ባይሆንም ያው ነው ደማ ያገራችን መንገድ በቆሪ ላይ ነው ማማ አለ ማላ 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 ሚያዋ ማላ 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 ቢሻው ለዘንድሮ ማላ ቢሻው ለላማት እጃችን ገቢ ነሽ እንደ ቀለበት አለ ማላ 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 የጀመረሽ እንጂ የጨረሰሽ የለም የጀመረሽ እንጂ የጨረሰሽ የለም። አሄ ማላ ማላ ሚያዋ ከምን ደመን አለኝ ማላ ማላ ማላ
የጨርቁ ማጠቢያ ማለም የጨርቁ ማጠቢያ ፋልማ ነው ወንዙ ማለም ዋፋልማ ነው ወንዙ እመጣልሻለሁ ማለም እመጣልሻለሁ ለማጠማዘዙ ማለም ዋ ማለም ዋ አቤት ማሞ ዝም ብለህ እንደው ዘፈን ለጨዋታ አይመስለኝ ነበረ ማለም እሱ ስለከፋው ነው ለተቆረቆረ ማለም የዋ ከሜነይ መጋሌ ማለም ዋና ረጨና ቢራ ማለም ነበረ ሙራዴ ተስማማሽኝም ጠላሽና ሆዴ ማለም የዋ ከሜነይ መጋሌ ማለም በሲካ ካዶሮ ማለም በሲካ ካዶሮ አለም የውደማማ በቃሪያ ዝግን ደማማ ማለም በቃሪያ ዝግን የታሙባትልኝ ላላላላላላ ታሙባትልኝ እፍስ አርጎ ቃም ደማማን ፍስ አርጎ ቃም አላማንም ነው ማለም ኔክሰስ ኤል127 ኤል131 ኤል2028 ዘኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም የተለያዩ ቦታዎች ሄደህ ኪነ ጥበብን የባህል ሙዚቃን ስትጫወትልን ነበረ። ምን ገጠመኞች አሉ የሚለውን እስቲ ያካፍለን። ሞላሌ እስቲ ሄዳችሁ ጊዜ እንዴት ነበረ? እንደዚህ ቆንጆ ነው። ቆንጆ ነው። ቆንጆ ነው። እዛም ሄጃለሁ። ጫጫም በደብረ ብርሃን ሄጃለሁ። ዋንጫ ወረዳ የፍራታና ግድም አጥቻለሁ። ማሸነፍ እንዴት ነው እንደው የምትገልጸው? ማሸነፍ ማለት አንደኛ ሆነ ዋንጫ ይዞ ይመጣል እኮ ስሜቱ እንደው ከዛ ሁሉ ተወዳዳሪ ውስጥ አንደኛ ወጥቶ ዋንጫ ማንሳት ያለውን ስሜት እስቲ እንደው ንገረን። ትግል አለ፣ የገና ጨዋታ ሩር አለ። ያስታ ሩር እንትን ብሎ ነው እዛ ቢመታው እንኳን ይታከማል። እዛው ሐኪም አለ፣ ትግል አለ። በቃ እንደዛ ነው። ደስ ይል ነበር። ደስ ይላል። እንደው ከዛ በኋላ ደግሞ ጀማል ከአንዴም ሁለቴ ወደ ሳኡዲ ስደት ሄደ አሉ። በስደት እያሉም ያንጎራጉሩ እንደነበረ ደረሰን መረጃና እስቲ እንደው ስደት ላይ ሆነው ያንጎራጉሩትን የዘፈኑት ነገር ካለ እሱን እንደው ጀባ ይበሉን። ሻቀል አድርገን እንግባ ሀገራችን እንዳትቀሩ ለበል ጠላታችን ጋሚያ በማጭም እንዳሻሽ
ጎጆ ሰርቻለሁ ለመመለሾሽ ጋሜ 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 ባቱ ያምራል ባቱ ያምራል ትመለስ አንገቱ ጀማሊ መሐመድ ቆር ሜዳ ባቱ ቤት ነው ጀማሊ ማሙድ ነው ቆር ሜዳ ቤቱ ነው ሾላሞኙ ረወርካን ራሾላሞኙ ነተያብብ ያፈራል እንዱነ ነነ ካልሰበሩት አንዱ መች ይፈራል ጋሜና ጋሜ 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 መቆፈር ነው በየድንጋዩ በየድቡ ስርስር ክላሹን አመጡ ወንድ ቁና ምስር ጋሜ ነይ ጋሜ ትመክሩት አይሰማ ነው ነፍሱ ያለው ዘዴ ታምከምክኗ ቀርቷል ያጎራው ወንበዴ ጋሜ 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 ሻገር ደግናገር ነው ሸዋ ሀው ዘራ ሀናው በዙ ሀው ገና ሀው ዘራ ተመልካቾቻችን በኤፍራታና ግድም ወረዳ ቆር ሜዳ ቀበሌ ተገኝተን አርሶ አደሩና ኪሎሜትር ያላቸውን ቆይት የዳሰሱበት የአርሶ አደሮች ወግ መሰናዶ በዚህ መልክ ወደ እናንተ አድርሰናል። የፕሮግራሙ አዘጋጅና አቅራቢ ስለጊዮርጊስ ከበደ ነበር። ስለነበረን ጊዜ እጅግ ከልብ እያመሰገንኩ በዚሁ ተሰናበትኩ። ጤና ይስጥልኝ። Oh